እንተሳሰብ፣ አንድ እንሁን። ዛሬ አንድ ነገር ልታፈነዳ ትችላለህ። እጅ ላይ ያለው ነገር ትጠቀማለህ። አቅም ያለው ዛሬም ነገም አሸናፊ ነው። ግን እንደዛ አይደለም። አንደኛ ወንድማማቾች ነን። ይበቃል። ስለ ፖለቲካ አይደለም እናወራ ያለው እኛ ስለ አንድነት ነው። አንድ እንሆን፣ እንስማማ፣ ጦርነት ይቀር፣ በቃ ለህዝቡ ሰላም እንስጠው፣ እኛም እንኖርበት እያልን እኔ ለኢትዮጵያ ህዝብ ምለምነው በተለይ ለወጣቱ ጦርነት ጥሉት፣ አትፈልጉት። ይሄ ሰው ኢትዮጵያን ነው እያሰደበ ያለው። ኢትዮጵያን ሆ ብሎ አታሰድበን። እኛ on behalf of Ethiopia, on behalf of our people. ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውዴት ቤተሰቦቼ እንደምናችሁ እንደምንከረማችሁ። ትኩስ ነገር እንግዲህ እንደተለመደው ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳትን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። እናንተ እቺን ነገር እንግዲህ ዘናፈታ ብላችሁ አይታችሁ የራሳችሁን ኮሜንት ስጡ። ከወደዳችኋት ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ አድርጉ እያልኩኝ እንግዲህ ወደ ፕሮግራም ይገባላችኋለሁ። በዛሬው ዕለት እንግዲህ ያው አንዳንድ ቦታ ላይ አንዳንድ የተለያዩ አይነት ስሜቶች እየተሰሙ ናቸው። በህዋት ውስጥ ለምሳሌ ያው እንግዲህ እየተከፋፈሉ ነው ይባላል። ጦርነት ይብቃ የሚል ወጣት በጣም በዝቷል። ለእንደነዚህ አይነት ነገሮች ደግሞ እኛ ማበረታታት አለብን ብዬ ስለማምን የተለያዩ አካባቢዎች ላይ የተፈጠሩ እንግዲህ በቲክቶክ ላይ የወጡ በተለይ በወጣቱ አካባቢ የተሰሙ ንግግሮችና አንዳንድ ነገሮች አሉ። በዛውም ደግሞ ይሄንን የዚህ የህዋቶችን ደግሞ መከፋፈል የሚያሳይ ደግሞ አንድ የሆነ ኢንፎርሜሽን አለ። ይሄንን እንግዲህ ሰብሰብ አድርጌ ይዤላችሁ ቀርብ ያለው ማለት ነው። አጠን መጠን ለማድረግ ሞክራለሁ። ቶሎ ፈጥን አድርጌ ጨርስላችኋለሁ። መልካም ጊዜ ሆንላችሁ ያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። አባታባት ፒሎት ለቤቱ መምረጊያ መስክ ካልጋ ተከብተ ያለው ሆድ መስጊያ አራሹ የጎባል አገር ዘራቶ ዘር ስትቸገር እንዲያይሆን ስኬት መገርገር አትጌ አትበሉን አገር አቶ ትውልድ ቪዲዮ ሼር አድርጉልኝ። አማራ ኦሮሞን ያዘይደ እዚህ ቁጭ ብዬ ላይ ነው። ይሄ የሆነ አማራ እዚህ ጋር አለ። እኔም ይዤ ማታ ማለት ነው የሙባሪክ ቤት እንቀጠቅጣለን፣ የጆከር ቤት እንቀጠቅጣለን። ሰላም ሾው ወንድም እንዴት ነህ? እንዴት ነህ? ሰላም ነው አለ። እንዴት ነህ? ሰላም ነው። በጣም ነው ናፈቀኛል። ላይ አማን ነው። ስራ እንዴት ነው? ዛሬ እንዴት ዋል? ኧረ ዛሬ በጣም ደክሞኝ ነበር የዋልኩት። ስራ እንዴት ነው? አልሐምዱሊላህ ደህና ነህ? አለ ወላሂ አልሐምዱሊላህ። ሚያጣላን ማን ነው? እኛን የሚያጣላን እኛን የሚያጣላን ቲክቶከሮች ነው። ቲክቶከሮች ትልቅ ቲክቶከሮች እስቲ ማለት ነው እናንተ ማለት ነው ልክ እንደ ሪሊሲንግ ምንድነው እንደ ሪሊሲንግ ቦክስ ማለት ነው ራሳችሁን እስቲ አዘጋጅታችሁ ሆነ እስቲ እኛም እስቲ እንያችሁ እኛ እናንተ ተጋጥ በረሃውስ ነው ያለነው። እኛ እዚህ በረሃውስ ነው ያለነው። በረሃውስ እኛ ሰርተን ለመለወጥ ነው። ሹፍ ያለነው በረሃ ሹፍ ያለነው በረሃ። እናንተ ፎሮውን ለመሰባሰብ ላይክ ለመሰባሰብ ፍላወር ለመሰባሰብ ምስኪኑ ታጣላላችሁ። አሁን ይሄ ወንድሜ ነው ዛሬ ከጀመል ጋር ሲቆም ነው ያሉ። እኔ ቤት ሲቆም ነው ያልኩት። አሁን ይሄንን ወንድሜ ቢጎዳ እሱ ቢጎዳኝ ምን አገኛለሁ? አሁን ከዚህ ከሁሉም የሚቀርበኝ ይሄ ወንድሜ ነው። አስተላልፈው እስቲ ወሬ መልክ እኛ ማለት ነው በየቦታው ያላችሁ ኢትዮጵያውያን በሙሉ የኦሮሞ ልጆች የአማራም ልጆች ከምታገኙት የኦሮሞም ይሁን የትግሬም ይሁን ማንኛውም ኢትዮጵያዊ ብቻ በመሆኑ አብላና አጣጣው ያለህን ስጠው። አው አትስማ፣ ቲክቶከሮችን አትስማ። እነሱ እስቲ ለራሳቸው እኔ ነኝ ያለ ቲክቶከር ጀግና ነኝ ያለ እስቲ እስበሳቸው በጣም እነሱ ትልልቅ ብሎወር ያላቸው እስቲ ወርደው ልክ እንደ ሪሲሊንግ ቦክስ ተጋጥመው ማለት ነው ይለይ እነሱ ያሳዩ። ይሄ ነገር ይቆምልን፣ ጉዳቱን ቁስሉ ይገባቸዋል። ይሄ ነገር ይቆምልን። ምስኪኑን የምስኪን ፖለቲካ መጫወት ይቆምልን፣ አለቀ ይቆምልን። እኛ አንድ ሚዲያ ላይ ትልቅ ፎሎወርስ ያለው ማታ ይጋብዘን። እኛ ሁለታችንም ሐሳብ አለን፣ ሐሳብ መስጠት ይፈልጋሉ። አየ ሰላም ሁኑ። ሶሻል ሚዲያ ላይ ቀን ሙሉ ኦሮሞ አማራ ምናምን ያሉ እርስ በርስ ይሰዳደቡ የሚሉ ሰዎች አሉ አይደል? አይ ቲንክ እነዚህ ሰዎች በድብቅ ይዋደዳሉ መሰለኝ። እርስ በርስ የተዳፈነ ፍቅር አላቸው። ምን አይነት ሰዎች እንደሚያስታውሱኝ ታውቃላችሁ? ላይክ የሆነ ሰውን ወደው መውደዳቸው እንዳይታወቅባቸው አራኔ እሱን አራ ቢጠበስ አይሽተኝም እኔ እሷን ምን በወጣኝ ምናምን የሚሉ ሰዎች አሉ አይደል? ኢቭን በራሴ እንኳን ሳስበው እኔ አይመቸኝም አልወደውም የምለው ነገር ቀን ሙሉ ስሳደብ ቀን ሙሉ ስለዛ ነገር ሳወራ አሉል። ላይክ እናንተ እኮ እርስ በርስ ኦብሰስድ ናችሁ። እስኪ ኦሮሞን ጠላለሁ ወይ አማራን ጠላለሁ የሚል ሰው ፕሮፋይል ውስጥ ገብታችሁ ቼክ አድርጉ። ቀኑን ሙሉ እኮ ስለዛኛው ብሄር ነው ፖስት ሲያደርጉ የሚሉት። ኢቭን እነዚህ አክቲቪስት ነን ምናምን ባዮቹ ራሱ ያቸው ቀኑ ሙሉ ያንን ብሄር ሲሳደቡ ብለው
ከዛ ግን ቂጣቸውን ገጥሞ ሲያወሩ እና ጓደኛው ሲሆን የምትላቸው ከዛኛው ብሔር ጋር እና ለእናንተ አንድ መፍትሄ አለ። ለምን ኦሮማራ የሚል አፕሊኬሽን ከፍተንላችሁ ያለምንም ተቀናቃኝ እኛ ሳንገባባችሁ ለምን ፍቅራችሁን አትገላለጹም በግልጽ? እዚህ እኮ እኛን አፍራችሁ በቃ አፕሊኬሽኑን አጨማላለቃችሁት። በጣም ነው የሚሰለችው። ኖርማል ቪዲዮ እያያችሁ እየሳቃችሁ ኮሜንት ሴክሽን ስትገቡ እነሱ እየተሳዳደቡ ነው። ከስር አፕ ዴቨሎፐሮች ካላችሁ ኮንታክት አድርጉኝ፣ ኢንቨስት ለማድረግ ዝግጁ ነኝ። አማራዊቷ ኦሮምቲቲ ትግራዊ ናት። እኔ አፋውጥቼ ትግሬ ነኝ አልልም ብላ እና እኔ ልንገራችሁ ብዬ ነው። ከዛ ፖለቲካው እንደቀጠለ ነው። እኛ ግን ተስማምተን እየኖርን ነው። እናመሰግናለን። ልክ ነው። እንደዚህ ነው እንግዲህ ወጣቱ አብሮ ተፋቅሮ እንግዲህ በጥሩ ሁኔታ እየኖረ ነው ያለውና እንግዲህ አሁን ይሄ ሁለተኛ ጦርነት እንግዲህ ማንም እየተቀበለው እንዳለ ነው በብዙ ቦታዎች ላይ እየተሰማ ነው ያለውና በተቻለ መጠን እንግዲህ እንደ ኢትዮጵያዊነት ሁላችንም እንደነዚህ አይነት ስሜቶችን ስንሰማ ማበረታታት ያለብን ይመስለኛል። ለማንም ይሄ ጦርነት እንግዲህ እንዳልበጀ ሁላችንም ይሄን እናውቃለን። ብዙዎች እየተናገሩ ነው። ወደፊትም ደግሞ አሁን የሚደረገውን ለማስቆም የሚቻለው ወጣቱ አንድ ሆኖ በተቻለ መጠን ከእንደነዚህ አይነት ነገሮች ላይ እንርቃለን፣ አንድነታችን ፍቅራችን ይበልጣል ብሎ ከተናገረ ይሄ ነገር አይኖርም ብዬ ይገምታለሁ። የራሳችሁን አስተያየት ስጡበት እላለሁ። እስቲ ሰሞኑን እንግዲህ የተነጋገሩ ወታደሩም ራሱ እንግዲህ ቲክቶክ ላይ መምጣት ጀምሯል በደንብና በሁሉም አቅጣጫ ያለው ማለት ነው። ፋኖ የለ የትግራዩ የለ ኦነግ ሸኔ የለ ይወጣሉ። ከነሱ እንግዲህ አንዳንድ ነገሮችን ለማግኘት እየሞከርኩ ነው ማለት ነው። ጥሩ ነው። ለምን እርስ በርስም እየተገናኙ ይነጋገራሉ። ይሄ ጥሩ መስመር ይመስለኛል። ያው ከሌሎቹ ከምንሰማው ከራሳቸው ውስጥ ካሉት እንደነዚህ አይነት ነገሮችን መስማት የሆነ አንድ ጥሩ ስሜት ይሰጣል ብዬ ስላሰብኩኝ እሱን ሰብስቤ ያለው። እስቲ ወደዛ ልውሰዳችሁ ደግሞ ስለዚህ አሁን ታውቋል ማለት ነው። ሁሉም ነገር ህዝቡ ገብቶታል። ስለዚህ እስከ መቼ ነው የምንሸወደው እኛ? ስለዚህ ስቶፕ የሚል ትግል ነው የጀመርነው ማለት ነው። ከዚህ በኋላ ይሄ ኃይል እቀጥላለሁ፣ በኃይሌ እቀጥላለሁ፣ ሁሉም የትግራይ ሀብት የኔ ብቻ የዚህ ግሩፕስ ብቻ ነው፣ ይሄ ህዝቡ ጨፍልቄ እንደ ፍላጎት እያደረግኩኝ 50 ዓመት እንዳደረግኩት አደርጋለሁ የሚል ሊሆን አይችልም ማለት ነው። እሱ የሚከተለውን ስርዓት ህወሓት የሚያራምደውን ስርዓት በዓለም አቀፍ የተገለለ በመሆኑ ምክንያት እኛ ልጆቹ እኛ እዛ ያለነው አሁን ከሱ ጋር እንገለላለን ማለት ነው። እኛ ለትግራይ ህዝብ ጭቆና መጣበህ ሊገልህ ነው ሊያፈንህ ነው የሚል ሲመጣ ነው በረሃ የወጣ ነው እንጂ ፓርቲው እንዲድን አንድ ፓርቲ እንዲቀጥል ወይ እንዲድን ወይ አንድ ግሩፕስ ሀብቱ እንዲጠበቅለት ወደ በረሃ አልወጣንም ማለት ነው። ስለዚህ የኢትዮጵያ ህዝብ ይሄ መረዳት አለበት። የትግራይ ህዝብ ምን አክል ፍቅር እንዳለ ገብቼ አይቻለሁ፣ ጠጥቻለሁ፣ በልቻለሁ፣ ኖሬያለሁ። አንተ አንድ ትግራይን አትወክልም፣ ሌሎችም እንደዛ ላይ ወክሉ ይችላሉ። የትግራይ ህዝብ ትልቅ ህዝብ ነው፣ ፍቅር ናቸው፣ ያበላሉ፣ ያጠጣሉ። አብሬን ኖሬን አይተናል፣ ሞተን እንላል። ደግሞ ያሳለፍነ ጊዜ ስናስታውስ የዛሬው በጣም ቀላል ነው። ትላንት ምን ነበረ? ከዛ በፊት ምን ነበረ? እኔ ለትግራይ ምን አክል ቦታ እንዳለን እኛ የነበርንበት ስለምናቅ ብዙ ማለት አልችልም። እኛ ዛሬ ልንጠላ እንችላለን፣ ማንም ሊጠላን ይችላል። ነገ ግን ትግራይ ላይ የሆነ ነገር ቢመጣ ገባለሁ። ትላንት እንዲሆኛለሁ የሚለው ነገር አይሰራም ማለት ነው። ትግራይ ለኔ አሁንም ኢትዮጵያዊ ናት፣ ነገም ወደፊትም ኢትዮጵያዊ ናት። ምንም የሚመጣ ነገር የለም። ይሄንን ወታደር እስቲ አንዴ በደንብ አዳምጡት። እናቴ ትሙት አመናችሁ አላመናችሁ እርቦኛል፣ ደክሞኛል። እኔ ብቻ አይደለም ጓደኞቼ ሁሉ በቃ ይብቃን፣ ጦርነት ይብቃ ያልኩት ለዚህ ነው። ይሄ ሁሉ ድካም እኮ አይመጣም ነበር ለኛም ሆነ ጫካ ላሉ ወንድሞቻችን። ይብቃ በቃ ይሄ ነገር። ይሄን ንግግር የተናገረው ሌላ ሰው ቢሆን ብዙም አይገርመኝም ነበር። ነገር ግን አፈሙዝ ከያዘ ጠመንጃ ከያዘ ወታደር ስለ ሰላም እንደ መስማትን የመሰለ ምን የሚያስደስት ነገር አለ? ልብ ካላችሁ አንድ ወታደር ወደ ውትድርናው ዓለም ሲገባ አይደለም ራብን አይደለም ጥምን ይቅርና
የማይተካውን ነፍሱን አሳልፎ ለመስጠት ቃል ገብቶ ነው። ጦርነት ላይ ያለ ወታደር ደግሞ ከጠላት ጋር እየተዋጋ በተአምር ስለ ሰላም ሊያወራ አይችልም። ይሄ ወታደር ግን ስለ ሰላም ያወራው በጦርነት እየገጠመ ያለው ወንድሞቹን ስለሆነ ነው። የትኛውም አይነት ጦርነት ይሁን ኢትዮጵያ ውስጥ እስከሆነ ድረስ እርስ በርስ እስከሆነ ድረስ የተደረገው ወንድም ከወንድም ነው። ወንድም ከወንድሙ በሚያደርገው ጦርነት ደግሞ አሸናፊም ሆነ ተሸናፊ የለም። ስለዚህ ከማንም በላይ እንደ ወታደር ጠመንጃ ይዞ መተኮስ እየቻለ ግን ስለ ሰላም እንደ መስበክን የመሰለ በጣም የሚያስደስት ነገር በዚህ ምድር ላይ የለም። በተለይ ኢትዮጵያ ካለችበት ሁኔታ አንፃር ይህን ወታደር እንድታመሰግኑት ፈልጋለሁ። ለሁላችንም ፈጣሪ ሰላሙን ይስጠን፣ ሀገራችንን ሰላም ያርግልን። አመሰግናለሁ። ስለ ፖለቲካ አይደለም እናወራ ያለው እኛ ስለ አንድነት ነው። አንድ እንሆን፣ እንስማማ፣ ጦርነት ይቀር፣ በቃ ለህዝቡን ሰላም እንስጠው፣ እኛም እንኖርበት እያልን እንጂ ሌላ እያወራናል። እኔ አሁን አሉ አንዳንድ ወጣቶች እዚህ ያሉ ለምሳሌ እዚህ ሚሞሪ ያሉ አንዳንድ ፓርቲዎች አሉ። እኔ አንድ ነገር ልንገራችሁ፣ ወንደርፉ ለእናንተም ነው ለሌም ነው ለእናንተም ነው። አንድ ነገር ልንገራችሁ፣ ከኔ ጀምሮ እኔ የህዝብ ልጅ እንጂ እናንተም ጭምር ማለት ነው የማንንም ፓርቲ የማንንም አመራር ደጋፊ ወይም ጠባቂ አይደለም። እውነት ለመናገር ማለት ነው እዚህ ያለው ለምሳሌ ትግራይ ውስጥ የሚመረው እኔ አሉ አመራሮች አሉ በቃ ኮሜንት ላይ የጻፉ ናቸው። አሁን ትግራይ ውስጥ የሚመሩት እነ ደብረጽዮን አሉ፣ እነ ጻድቃኑ ነበሩ፣ እነ ጌታቸውም ነበሩ። እኔ የእነሱን ደጋፊ አይደለም። እውነት ለመናገር እናንተ ፊት ነው የምናገረው። እኔ ማርያምን ከምሬ ነው። የደብረጽዮን ደጋፊ አይደለም፣ የኢሳያስ አፈወርቅ ደጋፊ አይደለም፣ የአብይ አህመድ ደጋፊ አይደለም። እውነት ለመናገር ነው። እኔ የማን ደጋፊ ነኝ ካልከኝ የህዝብ ደጋፊ፣ የኢትዮጵያ ህዝብ በሙሉ ሁሉንም እወደዋለሁ። የአማራ ህዝብ እወደዋለሁ፣ የኦሮሚያ ህዝብ እወደዋለሁ፣ የደቡብም፣ የአፋርም፣ የጋምቤላም፣ የድሬዳዋም የሌላም ማለት ነው። አዎ በጣም ነው የሚገርመው በእውነት እኔ ይሄንን ያገኘው ሰዓት በጣም ነው የተሰማኝ። ምክንያቱም እነዚህ ሰዎች በስነ ስርዓቱ ወታደሮች ናቸው። ህይወታቸውን ለፓርቲ ሳይሆን ለህዝብ የተዉ ናቸው። በሁለቱም ሳይድ አይታችሁ እንደሆነ የሚፈልጉት ሰላም ነው በዚህ ሰዓት። ይሄንን ደግሞ የሁላችንም እገዛ የሚያስፈልገው ይመስለኛል። እነዚህ ፖለቲካ ፓርቲዎች በየተለያየ አካባቢ ላይ የሚፈጥሩትን ነገር በዛ በሚፈልጉበት አይነት መንገድ ይጨርሱ እንጂ በተቻለ መጠን በዚህ ሰዓት ሰላሙን የሚፈልግ ወጣት የነቃ ራሱን ወደ ሌላ አይነት ህይወት ውስጥ መለወጥ የሚፈልግ በጣም ብዙ ህብረተሰብ እንዳለ ግልጽ እየሆነ እየወጣ ስለሆነ ይህንን ነገር እንግዲህ ማገዝ ያለብን ይመስለኛል ብዬ ነው ያቀረብኩት። ሰሞኑን በጣም እንግዲህ በደንብ ብዙ ኢንፎርሜሽኖች ይወጣሉ። ያው በዛው በፖለቲካዎቹ አካባቢ ባሉ ሚዲያዎች የምትሰሙ ይመስለኛል። ምክንያቱም በተለይ እነዚህ ፓርቲዎች በተለይ በትግራይ በምን ያሉ ፓርቲዎች መበታተናቸው አሁን እርስ በርስም የመዋጋት አይነት ነገር ከመጣ ያው እንግዲህ የሚፈጁት እነዚሁን ወጣቱን ስለሆነ በዚህ ሰዓት ሁሉም ህብረተሰቡ ነቅቶ እንግዲህ መጠበቅ ያለበት ይመስለኛል። እንግዲህ እና ለዚህ ደግሞ ህብረተሰቡም ወጣቱም እናትም ሁላችንም የተቻለን ያህል ጸሎትና ድጋፍ ማድረግ ያለብን ይመስለኛል። በተለያየ አካባቢ ትንንሽ የተወጣጠሰ ጦርነቶች ብዙ አደጋ ያመጣሉ። ሰላማችንም እንግዲህ እንደገና ይደፈርሳል ማለት ነው። ስለዚህ ይሄንን ነገር ለማረጋጋት እንደዚህ አይነት ነገር አቅርብ ያለው የራሳችሁን አስተያየት ስጡበት እያልኩኝ እስቲ ምን አይነት ኢንፎርሜሽን ነው በየጊዜው የሚመጣውን የሚለውን አንዷን ጠብ አድርጌ ላሰማችሁ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ውስጣዊ የፖለቲካ ግጭት እንደገጠመው ኮንፍሊክት ዞን የተባለው ሚዲያ አጋርቷል። ኮንፍሊክት ዞን ባወጣው መረጃ መሰረትም ህወሓት ያልታሰበ የፖለቲካ ውጥረት ውስጥ ገብቷል፣ የፖለቲካ ልዩነቱም በቡድኑ ላይ ተፈጥሯል ብሏል። የተለያዩ የመረጃ ምንጮች እየገለጹት እንዳሉት ከሆነ ጀነራል ምግበይ ከህወሓት ቡድን አመራሮች ጋር ግጭት ውስጥ መግባቱን ተከትሎ ተንበይ በረሃ ላይ የራሱን ግብረ ኃይል ለማቋቋም እንቅስቃሴ እያደረገ መሆኑን የሚገልጹ የመረጃ ምንጮችም መረጃውን ይፋ እያደረጉ ይገኛሉ። ኮንፍሊክት
ኮንፍሊክት ዞን የተለያዩ የፖለቲካ እንዲሁም ደግሞ የተለያዩ እንቅስቃሴዎችን በአፍሪካ ቀንድ በተለይም ደግሞ በኢትዮጵያ ኤርትራ ጉዳዮች ላይ የተለያዩ መረጃዎችን የሚያጋራ ሲሆን አሁን ላይ ባጋራው ጽሁፍ ላይ ህወሓት ውስጣዊ የፖለቲካ ግጭት እንደገጠመው ገልጿል። በህወሓት የተፈጠረው የፖለቲካ ግጭትም ሁለተኛ ዙር ጦርነት ይቀስቀስ ወይም ደግሞ አይቀስቀስ በሚለው ጉዳይ ላይ ሲሆን ከዚህም በተጨማሪ የተለያዩ የህወሓት ኃይሎች እያነሱት ያለው ሀሳብ ህወሓት በሻዕቢያ መንግስት የሚዘወርበት ጊዜ ሊያበቃ ይገባል የሚሉ አስተያየቶችም እየተሰጡ ይገኛሉ። በህወሓት የተፈጠረው የፖለቲካ ልዩነት በዚህ የሚቀጥል ከሆነ ህወሓት ራሱን በራሱ ሊያፈራርስ እንደሚችል ጭምር የተለያዩ ግምቶች እየተቀመጡ ይገኛሉ። እናንተም በህወሓት መካከል የሚፈጠረው የፖለቲካ ውጥረት ምን ሊፈጠር ይችላል የሚለው ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ትግራይ የኢትዮጵያ መከላከያ ሰራዊት ክልል ለመጠበቅ ድንበር ላይ አይቀመጥም። ትግራይ እንዳጋጣሚ ሆኖ ድንበር ላይ ያለ ክልል ነው፣ ፐሪፈሪ ላይ ያለ ክልል ነው። የኢትዮጵያ መከላከያ ሰራዊት ጅግጅጋ ጠረፍ ላይ ያለው ሶማሌ ክልል ለመጠበቅ አይደለም፣ ኢትዮጵያን ለመጠበቅ ነው። መሀይም ነው የምንለው ለዚህ ነው። አንድ ክፍለ ጦር ቤንሻንጉል ጉሙዝ ጠረፍ ላይ ካለ ቤንሻንጉል ጉሙዝ ለመጠበቅ አይደለም፣ ኢትዮጵያን ለመጠበቅ ነው። ህዳሴ ግድብ ለመጠበቅ ካለ የኢትዮጵያ ሀብት ስለሆነ ድንበር ለመጠበቅ ማለት ሀገር ለመጠበቅ ነው። ክህደት ነው የምንለው እዚህ ነው። ሰሜን እዝ ለትግራይ ተብሎ የተመደበ ሰራዊት አይደለም፣ ለኢትዮጵያ ብሎ የተመደበ ሰራዊት ነው። ዛሬም ነው እነግርሃለሁ። የወደቀ ሀገር እየመራ ያለ መንግስት ነው። ወድቋል ይሄ መንግስት። እውነት ለመናገር የህወሓት ባለስልጣን የነበሩት አብዛኞቹ ፖለቲከኞች ብቻ ሳይሆኑ የሚገርሙ መተታምና ጠንቋዮች ነው የሚመስሉ። ለምን ብትሉኝ በወጣቶቻቸው ላይ በትግራይ ተወላጅ ወጣቶች ላይ በህዝባቸው ላይ ያደረጉትን ነገር ስታዩት እና ህዝቡ ጋር ያለውን ስሜት ስታዩት የሆነ የፖለቲካ ድጋፍ የዘር ድጋፍ ምናምን ብቻ አይደለም፣ ከዛ ያልፋል። የሆነ አንደርስታንድ ልታደርጉ የማትችሉት አይነትን ኮኔክሽን የፈጠሩባቸው። ህወሓት 27 ዓመት ስልጣን ላይ በተቀመጠበት ጊዜ በጣም ብዙ ክልሎች ኮምፕሌን ያቀርባሉ፣ አዲስ አበባን ጨምሮ ኦሮሚያ ክልል፣ አማራ ክልል፣ ደቡብ ክልል ሁሉም ወያኔ ስልጣን ላይ በነበረበት ጊዜ ተበድለናል የሚል ነው። በጣም ግን በሚያሳዝን ሁኔታ በትግራይ ክልል ውስጥ በህዝባቸው መካከል ውስጥ አንድ ቁም ነገር ሰርቶ ያለፉት ነገር የለም። አንድ ቁም ነገር ለህዝባቸው ተጠቃሚዎች በጣም ትንሾች ናቸው። ግን በጣም በሚገርም ሁኔታ ያ ሁሉ ዳሜጅ ፈጥረው ያ ሁሉ ነገር አድርገው አንድ ሰው ወይም ደግሞ አንድ ክልል የሆነን መሪዎችን ወደ ስልጣን ሲያመጣ ኤክስፔክት የሚያደርገው ነገር ጥቅምና ጥቅም ብቻ ነው። ቤተሰቡም ይሁን ዘመዱም ይሁን ዘሩም ይሁን ዋሬቨር ወደ ፖዚሽን ወደ ስልጣን ሲመጣ ምን ይጠቅመኛል ነው። ሁሉም ከጥቅም አንጻር ነው እንጂ እኔ አማራ ሆኜ ወይ ኦሮሞ ሆኜ የሆነ አማራ ወይ ኦሮሞ ስልጣን ላይ ተቀምጦ ሳይ ኦሮሞ እኮ ነው ወይ አማራ እኮ ነው ለማለት አይደለም። እኔ ስልጣን ላይ ማስቀምጠው ከተቀመጠ በኋላ ምን ይጠቅመኛል፣ ለኔ ዘር ምን ያመጣል፣ ምን ጥቅም ያመጣል ነው። ከዛ ደግሞ ይሄ ከዘረኝነት ሜንታሊቲ የወጣ ደግሞ በጣም ቆንጆ አይምሮ ያለው ሰው ካለ ለሀገሬ ምን ይጠቅማል ነው። ሁሉም በዛም በዚህም ጥቅሙን አስቦ ነው ወደ ስልጣን የሚያመጣው አንድ ፖለቲከኛ ነው። መቼም የናሽናል የብሔራዊ ስሜት የሚባለው ነገር ከዚህ ትውልድ ላይ የጠፋ ስለሆነ ኦኬ በዘር እንከፋፈልና ለኔ ዘር ምን ይጠቅመኛል ብሎ ወደ ስልጣን ያምጣው። ህወሓት በ27 ዓመት ውስጥ ለትግራይ ህዝብ ለትግራይ ወጣት ምንድነው ቁም ነገር የሰራለት? ከነሱ ዘር ማንዘሮች ውጪ ምንድነው ያደረገላቸው ነገር? አሁን ላይ ነው ብልጽግና ከመጣ በኋላ በደንብ ትግራይ ክልልን በደንብ ማየት ስንጀምር በጣም የሚያስደነግጥ ነገሮች፣ በጣም ለህዝቡ እንድናዘን የሚያደርግ አይነት ነገር የተፈጠረው። ይሄ ሁሉ ነገር አድርጎ 27 ዓመት ሙሉ ስልጣን ላይ ተቀምጦ ከዛ ደግሞ ከስልጣን ወርዶ ሲሄድ ይሄ ወጣት ማለት ነው ወቲፒኤልኤፍ ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ቲፒኤልኤፍ ነው ብሎ የሞተለት ማለት ነው። ወጣቱ ወጥቶ ዋጋ መክፈል የሌለበት ወጣት ወጥቶ ሞተለት። በጣም በሚያሳዝን ሁኔታ ወደ ስንት መቶ ሺህ ህዝብ አለቀ ወጣቱ ማለት ነው። አንድ ቅንጣት ታክል ጥቅም ያላገኘ እነሱን ፕሮቴክት ለማድረግ ማለት ነው። የህወሓት ባለስልጣናትን ፕሮቴክት ለማድረግ ብለው ወጥቶ ተጋድሎ እንደ ዜና ላይ እንደምንሰማው ብቻ አይደለም። አብዛኞቹ በግድ ተማግደው ምናምን የሚለውን ፕሮፓጋንዳ ተውት። አብዛኞቹ በፈቃደኝነት በቲፒኤልኤፍ እንዳትመጡብኝ ብሎ የሞተ ወጣት ይበልጣል። በጣም በሚያሳዝን ሁኔታ ይሄ ሁሉ ነገር ከተፈጠረ በኋላ እነዚህ ሰዎች ስልጣን ላይ በነበሩ ሰዓት ከስልጣን እስከወረዱ በኋላ ያደረጓቸው ነገሮች ምንድነው? ኦኬ ይሄ ህዝብ እኮ ለኛ የሚሞትልን ህዝብ ነው።
በጣም ብዙ ቁማር ተጫውተንበታል። ብዙ በስሙ ነግደናል። ምንም ይሁን ምንም ደግሞ ከዛ ማህበረሰብ ነው የወጣ ነው። ከኛ ቤተሰቦቻችን ያለፈ ነገር መፍጠር እንችላለን። ሌላው ክልል እንደፈለገ እንደ ፍጥርጥሩ ይሁን። ኦሮሚያም አይመለከተንም፣ አማራም አይመለከተንም፣ አዲስ አበባም አይመለከተንም፣ ደቡብም አይመለከተንም። የፈለገን ግን ህዝባችን ይመለከተናል ብለው የሆነ ነገር እንኳን ቢያደርጉ ዛሬ ለምን እንደሚሞት ይገባን ነበር። እና ምንድነው ላይክ የኛ ህዝብ ላይ ወዴት እየሄድን ያለ ነው? እውነት ለመናገር በጣም የሚያስጨንቅ የሚያስፈራ አይነት ሲቹዌሽን ውስጥ ነን ያለ ነው። በጣም አንድ ጥይት ከሆነ ቦታ ላይ ቢተኮስ ሁሉም የራሱን ነገር ይዞ የሚወጣበት አይነት ጊዜ ላይ ያለን ነው የሚመስለው። መች እንደምንማር አላቅም። ፈጣሪ ብቻ ለሀገራችንና ለህዝባችን ማስተዋል ይስጠን። ፖለቲከኞች እንደፈለጉ ይብካኩ፣ እኛ ምንም አይመለከተንም፣ ኑሯችን እንኖራለን፣ ቀጥታ ከኛ ጋር በሚገናኝ ጉዳይ ብቻ ዲል እናደርጋለን የሚል ማህበረሰብ መች እንደሚመጣ ለማየት በጣም ነው ይናፈቀው። አዎ እንደተመለከታችሁት ነው እንግዲህ በጣም በሚገርም ሁኔታ ቆንጆ አድርጎ ነው አብራርቶ ያስቀመጠው እንግዲህ ስለነበረው ስላልደፈው ስርዓት ማለት ነውና ይሄንን ደግሞ ተከትሎ ስቲል እንግዲህ ሚደማ በጣም ብዙ ሰው አለ። ያሳዝናልና በዚህ ሰዓት እንግዲህ ቴክኖሎጂ በጣም በሰለጠነበት ዘመን ሁሉን ኢንፎርሜሽን በቀላሉ ማግኘት በምንችልበት ሰዓት የሆነ ወኔ ብቻ ይዞ ሳይሆን ስለ ሀገር መሆን ያለበት አትሊስት ነገሮችን አመዛዝኖ ማድረግ ረጋ ብሎ ማየት በወጣቱ ይጠበቅበታል። አሁን የተነሳሳው ሐሳቦች በጣም ጥሩ ስለሆነ ይሄንን ወጣት የማበረታታት ግዴታ የሁላችንም ይሆናል ብዬ ነው እንግዲህ ማስ ኢትዮጵያዊነት እስከሆነ ድረስ ሁላችንም በምንችለው መንገድ ይሄንን ነገር መስበክ ለህብረተሰቡ ማስረዳት ያስፈልጋል። ለጦርነት ሳይሆን መሮጥ ያለብን ወይም ለብሽሽቅ መሮጥ ሳይሆን ያለብን በተቻለ መጠን በየትኛው መንገድ ይፈታ እነዚህን ሰዎች ቤት በኩል ኢግኖር እናርግ የሚለውን ነገር እንግዲህ እንዲበረታታ ነው የምፈልገው ማለት ነው። የራሳችሁን እንግዲህ ኮሜንት ስጡበት ላለው ብዙ ሰዎች ብዙ ነገር ብለዋል። እንግዲህ በዚህ ብዙ አመት ውስጥ ያሳለፉ ትልልቅ ሰዎች የተናገሩትም ነገር ስላለ እሱን ነገር ደግሞ አንድ ጠብል አድርግላችሁ በእውነት ለሌሎች ትምህርት ይሆናል በሚል ማስባቸውን ነገር እንግዲህ ሰብስቤ እዚህ ማመጣላችሁና በሱ ተረድታችሁ እንድትመለከቱልኝ እወዳለሁ። ምንም አይነት የፖለቲካ ሳይድ ያስኩ ሰው አይደለሁም። ምን ጊዜ የምለው ነገር ነው ስለ ኢትዮጵያ ግን በጣም መስበክ ስላለብን ህብረተሰቡን ማረጋጋት ስላለብን እንደዚህ አይነት ነገሮች አቀርብላችኋለሁ። ወደ ፕሮግራሙ ለኢትዮጵያ ህዝብ የምነግረው በምንም አይነት ጦርነት አያደርግም። if you look the history of Ethiopia 12ኛ ክፍለ ዘመን ንጉሶች ምናምን ከመጡ በኋላ always ለመንገስ ገድለ ነው የምትነግሰው። it's our culture አይ ነው። ግን ይሄ ነገር አሁን ስፔሻሊ ትውልዱ መጥላት አለበት። ስልጣን ምንም ነገር ጥቅም እንደሌለው ማየት አለበት። by the way እኔ ማንም ጓደኞቼ ከሎው ስኩል ይውጣ ከኢኮኖሚክስ ይውጣ ያላደረጉት I was driving Mercedes in 82 አዲስ ኢኮኖሚክ ምናምን ሲባል በደርግ ጊዜ I was the first person. So what is life? Life ሰርተ ፕሮዳክቲቭ ሆነ ደክመ የምታገኘው ነው። ፖለቲካ ንጉስ ለመሆን ወይም ምናምን ለመሆን ብለህ መዋጋት እኔማ ሁሉም ነገር እኔም ራሴ by the way ሃፓ ነበርኩ፣ ተዋጊ ነበርኩ። ሁሉም ጦርነት ከመጀመሪያ አይቼዋለሁ። የምንዋጋው የነበረ ለህዝብ እንላለን እንጂ it's only for power ስልጣን ለመያዝ ነው፣ ገዢ ለመሆን። ባት ህዝባችን በጣም ደሃ አደረግነው፣ በጣም ደሃ ኋላ ቀር አደረግነው። እኔ ለኢትዮጵያ ህዝብ የምለምነው በተለይ ለወጣቱ ጦርነት ጥሉት፣ አትፈልጉት። ሰርታችሁ ሀብታም ሁኑ፣ ምንም አይጠቅማችሁም። ሰርታችሁ you can be rich, you can be scientists እንጂ በምንም አይነት በሰላም በምርጫ ይሄ ካልቸር እንዲያድግ ነው የምፈልገው። ምክንያቱም ታጋይ ሁኜ ማየሁት ብዙ ሜስ ሲሰራ እና አሁን ሄጄ ሳየው ጓደኞቼ በእኔ እድሜ ያሉ አይተልም ምንም ነገር ለውጥ አላገኘም። ህዝቡ በቃ የሚበላው እንጀራ የለው ሴም ቲንግ ነው ያለው። ይሄ ሆነው ለምንድን ነው? ሰላም ስለሌለ ነው።
ሰላም በነበረበት ጊዜ ብድግ ብሎ ነበር። አሁን ጦርነት መጥቶ ደግሞ አጠፋው። ሶ ፕሊስ ጦርነት አጥፊ ነው፣ አንፈልገው፣ እምቢ እንበል ጦርነት። የሰው ነገር ይሁን ወይ እኛ ብቻ ነን የሚገደም ሚዘና ምርትና ገለባን ምናንጓለልበት ምንሰፍርበት ቁና ለስንዴውም ለእንክርዳዱም ያለየ ወቀሳ ያለየ ምስጋና ስናደንቅም ያለ አደብ ስንወቅስም ያለ ገደብ አንዳንዴ አይናችን አንድ ነገር ብቻ የሚያይ እስኪመስል አፈሩን ከእህል ጥሬውን ከብስል አብረን ስንወቃው አብረን ስናማስል ከተስፋ ይልቅ ጽልመት እንዳይበረታብን በቁስል ላይ ቁስል በርግጥ የጠፋ የጎደለ አለ ብዙ የታጣ ደግሞ ባንጻሩ ይብዛም ይነስም ያልነበረም አለ ከሌለው የመጣ ያለንም በመናቅ ወድቆ የመነሳትን ተስፋ እንዳናጣ ስናሞግስም ባገኘነው ቆጥረን እናሞግሰው ስንከስም ስንወቅስም ቆጥረን እንውቀሰው ያጣነውን ለማካበድ ያገኘነውን ጨርሶ ካመድ አንፈሰው የሌለንን ለማጋነን ያለንን ስናጣጥል ለቆጡ ስንንጠራራ የብብታችን እንዳንጠል ይህን ግጥም ለደብረጽዮን ለጌታቸው ረዳ ለዶክተር አብይ ለጀዋር መሐመድ ለዘመነ ካሴ ለጃልማሮ ለምናምን አድርሱልኝ። የግጥሙ ርዕስ መረረን ሰለቸን ይላል። እነሱ ሊነግሱ የኛን ደም ሲያፈሱ እነሱ ሊነግሱ እኛን ሲያስጨርሱ ስንሰው እንዳለቀ ያምናውን ረሱ ዛሬም ዳግም ሚሉን ክተቱ ዝመቱ ስንቶች እንደሞቱ ተረሳቸው እንደ ያምናው የትላንቱ እጅግሩን አጣጥፎ እሱ ተዘፍዝፎ ስልጣን ሊይዝ ነው ወይ እኛን አስጨፍጭፎ ለጅኒ ለጃንካ መቼም ለማይፈካ ከንቱ ፖለቲካ ስንት ወገን አለቀ በዱር በየጫካ ስንት ዘመን ጨለመ መቼ ነው የሚፈካ የስንቱ አካል ጎሎ ስንቱን አስገድሎ ሰው እንዴት ይጓዛል ሊገባ 4 ኪሎ የሆነው ቢሆንም ያምናውን ብንከትም ዛሬ ግን አንዘምትም ለእናንተ ስልጣንስ ብንሞትም እወቁ ጋንም ጸንቶ ሊቆም ጠጠር ይፈልጋል ደጋፊ ካገኘ ዛፍ ተቃንቶ ያድጋል 50 ሎሚ መያዝ ለ50 ነው ጌጡ የሚለው መጻፉ እንጂማ ለአንድ ሰው መሸከም ነው ትርፉ ውበቱ ቢያስደንቅ ምን ቢያምርም በጣም ስስ ማገር ያለው ቤት ክረምትን አይወጣም ቀድሞ ማሰብ እንጂ አይበጅም ወቀሳ ሲተባበር ነው ድር የሚበልጠው ካንበሳ ውዴት ቤተሰቦች እንደሰማችሁት ነው እንግዲህ ገጣሚዎቻችን በጣም እናመሰግናለን በጣም ምርጥ የሆነ ግጥሞች አሉን ስለ ሀገር እንግዲህ ብዙ ነገር መወራት ይችላል ብዙ ነገር መባል ይችላል በእውነት መጀመሪያም ላይ የቀረቡት እንግዲህ አባት በጣም ጥሩ የሆነ ትምህርት ለህብረተሰቡ በሙሉ የሚባጅ ነገር ነው እንግዲህ የነገሩን ማለት ነው አቀርቅሮ ዝም ብሎ ስራውን ሲሰራ የነበረ ሰው እንግዲህ እስከዛሬ ድረስ እንዴት እንዳለ ነገር ግን በፖለቲካ ውስጥ የነበሩ ደግሞ የት እንደደረሱ ሁላችንም ይሄንን የምናውቀው ነገር ነው በየቦታችን በየቤታችን ያለ ነገር ስለሆነ ብዙ ማለት ይቻላል በዚህ አይነት ጉዳይ ማለት ነው ነገር ግን አሁን የሚባለው ምንድነው በቃ እስቲ ያለውን ነገር እስቲ ሰከንድ ለማድረግና ተረጋግተን እቺን ሀገር ወደ ሰላም ውስጥ እናስገባ የሚለው ስለሆነ በየጊዜው እንግዲህ እንደዚህ አይነት ነገሮች ለማቅረብ ሞክራለሁ ማለት ነው ጣል ራቅ እያልኩ ምክንያቱም ይሄንንም ደግሞ ማትወዱ ብዙ ሰዎች እንዳላችሁ ብዙ ጊዜ በኮሜንት ትናገራላችሁ ነገር ግን የሀገር ጉዳይ ነው እንግዲህ ሁሉን ነገር በመዝናናት ብቻ ማሳለፍ አያስፈልግም ስለዚህ በተቻለ መጠን ፖለቲከኛም ተብሎ የተሰየመለት ፕሮግራም ወይም ቻናል ሳይሆን ነገር ግን ስለ አገር ጉዳይ አንዳንድ የሚሰማንን ነገር እንደዚህ አቀርብላችኋለሁ ማለት ነው ለምታበረታቱኝ ሰዎች በእውነት በጣም ነው ማመሰግነው በጣም ብዙ ተከታታዮች በየጊዜው ምንም ደከመኝ ሳትሉ ኮሜንት ተሰጣላችሁ እና ያላችሁን ስሜት ሆነ ስለ ፕሮግራሙ ያላችሁን ሐሳብ በደንብ ትገልጹልኛላችሁ በእውነት በጣም ነው ማመሰግነው ለመወያየት ያለውን የህብረተሰቡን ስሜት እኔም ከናንተ ብዙ መማረው እንደገና ደግሞ ስለ ሀገር ፍቅር ምን አይነት ህብረተሰቡ ያለው እንደሆነ ምንረዳበት ነው ብዬ ስለማምን በዚሁ እንቀጥላለን በተረፈ ከወደዳችኋት የተለመደችውን ላይክ አድርጉ አዲስ የሆናችሁ ቤቴን ጎብኘትኛት ታርጋችሁ ከወደዳችኋት ሰብስክራይብ አድርጉላለው በተረፈ መልካም ጊዜ ይሁንላችሁ ቅድም ያልጨረስነው የነዛ በጣም ደስ የሚሉ የሁለቱ የወጣቶች ወታደሮች ታሪክ ትንሽ ምትቀራለች እሷን መጨረሻ ላይ ጠብል አድርግላችሁ መልካም ጊዜ ይሁንላችሁ እንተሳሰብ አንድ እንሁን ዛሬ አንድ ነገር ልታፈነዳ ትችላለህ እጅ ላይ ያለው ነገር ትጠቀማለህ አቅም ያለው ዛሬም ነገም አሸናፊ ነው ግን እንደዛ አይደለም አንደኛ ወንድማማቾች ነን ይበቃል ሀገር በጋራ እናስቀጥል
ትግራይ ውስጥ ያለው እናት ስታበላን ስታጠጣን ይኖርች አሁንም እያጠጣችን ነው እያበላችን ነው። ምንም አላጠፋችም ምንም አታቀም እናቷ። አዛውንቱ ነው ይሄ ነገር ያደረገ። ምንም ኢትዮጵያ አሁንም ትቀጥላለች ትግሬም ትቀጥላለች። ኢትዮጵያ ሆና ነው የምትቀጥለው። እኔ ለሀገሬ ግን ሞትለታለሁ። ዛሬም ነገም የሚመጣ ነገር ለመከላከል ዝግጁ ነኝ።